እያልሽ ነው? ከእስር ቤት ከወጣሽ እንደማለቅሽ ታውቂያለሽ። አሁን ቶሎ ምረጪ። ግንባርሽን ይሻልሻል ወይስ ደረትሽን? ሜላት እንዳትሳሳች። ይሄ ነገር ለአንቺም ለቤተሰብሽም ጥሩ አይደለም። ኧረ እባክሽ በክብሬ መጥተሽ ለቤተሰብሽ የምትጨነቅ ይመስልሻል? አሁን ትምጪ፣ ቶሎ ምረጪ። ወይኔ አምላኬ፣ ሴትዮ አምራለች እንዴ? በስተመጨረሻ ወይዘሮ ባዩሽ ልትገደል ነው። የአዝራ አባት 3 እጥፍ እሰጥሃለሁ ግደላት ባለው መሰረት እሱም የግድያ ሙከራውን እያደረገ ነው። ሰላም ሰላም ቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። በስተመጨረሻ የአዝራ አባት አሁን ላይ እከካም ናት። ምንም አይነት ገንዘብም ሆነ ምንም የምታመጣው ነገር የለም። እኔ በምሰጣት ገንዘብ ነው አንተንም የምትከፍልህ። ስለዚህ እሷ የምትከፍልህን 3 እጥፍ አድርጌ እኔ እከፍልሃለሁ። ምንም አይነት አሻራ ሳትሰጥ እሷን እንድትገላት ትፈልጋለሁ በማለት ትዕዛዝ አቀረበ። እርግብ የት እንዳለች አልታወቀም። ፖሊሶችም ሆነ ወይዘሮ ባዩሽ እሷን ለማፈላለግና ለመግደል በጣም ብዙ ሙከራዎች አድርጋ ነበር። እርግብ ብልጥነቷ የአክስቷን አስከፊና ከባድ ነገር በደንብ ታውቃለች። ምክንያቱም ካገኘቻት እንደምትገላት። በስተመጨረሻ አሁን ላይ ሰላምዬ ከተምቹ ጋር በጣም ተናደደችበት። አሁን ላይ ከእርግብ ጋር ተባባሪ ነው ብላ እስካሁን ድረስ ማመኗን አልቀጠለችም። ማለቴ ነገሮችን ማረጋጋት ወይም አሁን ላይ ተምቹ ትክክለኛ ማንነቱ ይሄ ነው ቢሏት እንኳን ልታምን አልቻለችም። ከዚህ በፊት ከእርግብ ጋር ሆኖ ያሳለፈውን እንዲሁም የዋሻቸው ውሸቶች በጣም ብዙ ነገሮች በሱ ምክንያት ነው ብላ ታምናለች። ይሄም በተደጋጋሚ የሚመጣ ነገር ነው። አሁን አቶ ይኩን ወይም የአዝራ አባት አሁን ላይ ወይዘሮ ባዩሽን ሊያስገድሉበት የወሰኑበት ምክንያት አሁን ላይ በጣም ከባድ ሆነሻል፣ ምንም አይነት ልታገለግልኝ አትችይም። አሁን ላይ ለእኔ ስጋት ነው የምትሆኝብኝ። እንደውም ከሞትሽ ምንም አይነት ስጋት ሊኖረኝ አይገባም በማለት ራሳቸውን ከዚህ ወጥመድ ለማጥመድ ወይዘሮ ሜላት በስተመጨረሻ አሁን ላይ ሁሉን ነገር ወስናለች። እርግብንም ያመጣሻት በአንቺ ምክንያት ነው፣ ስለዚህ ዋጋሽን እከፍልሻለሁ ብላ እሷ ጋር ግብግብ ይዛለች። ከዚህ በፊት አሴርና እርግብ በጣም ተገናኝተው ነበር። ምክንያቱም አሁን ላይ እርግብ እንደዚህ ባልሆነችበት ሰዓት ተምቹ ለገንዘብ ነው ምናምን ይባላል እንጂ አምኖበት አያውቅም ነበር። አሁን ግን ሁሉም ነገር ገባኝ። ከኔ የማትርቅ ከሆነ ልገልህ ሁላ እችላለሁ ብለው ነበር። እዚህ ላይ ላመጣላችሁ የቻልኩት ምን ያህል ብልጥና አደገኛ ሴት እንደሆነች ነው። በስተመጨረሻ አሁን ላይ የአዝራ አባት ወይዘሮ ባዩሽን ሊያስወግዳት የሞከረው በእያንዳንዱ ነገር እያስፈራራች ገንዘብ እየተቀበለችው ነው። እንደገና ለራሷ ጠባቂ ትቀጥርበታለች። አንዳንድ ነገሮች ገንዘብ ትቀበልና ለሌላ ነገር ታውላለች። በዚህ ሁላ መሀል ግን ምንም የገንዘብ ችግሩ ሳይሆን አሁን ላይ አሳልፋ የምትሰጥናት በማለት ነው። ከዚህም በፊት ይሄ ነገር ተከስቷል። ወይዘሮ ባዩሽ የቀጠረችው እና እንዲጠብቃትና ወይዘሮ ሜላትንና የአዝራን አባት እንዲከታተል ያዘዘችው እሷን ከርቷት አሁን ላይ ወይዘሮ ባዩሽን እየተከታተላት ነው። ይህም ያዘዘው የአዝራ አባት ነው። አሁን ላይ ለእኔ ነው የምታዘዘው። 2 እጥፍ 3 እጥፍ እያልኩኝ አሳይሃለሁ። በጣም ብዙ ገንዘብ ነው የምሰጥህ፣ ነገር ግን የእኔ ተከታታይ መሆን ግዴታ ነው በማለት ነበር የተናገረው። ባዩሽ በጣም ጨንቋታል። ወይዘሮ ሜላት በየቦታው ስታገኛትና በምትሄድበት አካባቢ ሁላ ስታስፈራራት አሁን ላይ ሜላት አለ ብላ ታስባለች። ምክንያቱም ሜላትን በደንብ ታውቃታለች። ለምትወደው ነፍሷን ትሰጣለች። በጣም ታማኝና እንዲሁም ሰዎችን የምታምናት። አሁን ላይ ግን በእሷ የተነሳ ከባድ ችግሮችን ሁሉም ሰው እያሳለፈ ነው። አንዳንድ
ተምቹ ወደ አጎቱ ደውሎ ገንዘብ እንዲልክለትና በጣም እንደራበው እንደተቸገረ በተደጋጋሚ ተናገረ። እሱም የሆነበት ምክንያት ገንዘብ ቸግሮኛል፣ እባክህ አጎቴ ምንም አትጠይቀኝ፣ ነገር ግን ብር እፈልጋለሁ አይለው። በስተመጨረሻ አቶ ይኩን አሁን ላይ የአዝራ አባት በሁሉንም ነገር እንደሚያስተካክለውና ነገሮችን እንደሚመራላት ነገራት። በዚህም አልተማመነችም ባዩሽ። ለዛ ነው አሁን ላይ የአዝራን አባት እንድትከታተልልኝ እፈልጋለሁ ማለት የተናገረችው። ገንዘቡን ከየት እንደምታመጣውና ምን እየሰራች እንደሆነ ምንም የሚያውቁት ነገር የለም። አሁን ላይ እዚህ ስትመጣ ልክ እንዳረብ ቤት ሆና ነው። የአዝራ አባት አሁን ላይ ሊያስገድላት የቻለው ወይዘሮ ሜላትን ሳይሆን ባዩሽን ነው። ምክንያቱም ባዩሽ በህይወት እስካለች ድረስ ለእያንዳንዱ ነገር ለሰራሁት ነገር እሷ ስለምታውቅ ታሰቃየኛለች። በዛ ላይ ደግሞ ለቤተሰብ ነግራቸዋለሁ እያለች ታስፈራራኛል። ይህን ኩላ ሆኖ ነገር ግን እኔ የምሰጣትን ገንዘብ ነው የምትልክልህ። ስለዚህ ለእኔ ታዛዥ ትሆናለህ። አሁን ላይ ለእኔ በእያንዳንዱ ነገር ታዛዥና ነገሮችን ማስተካከል የምትችል ትሆናለህ። ይሄ ትክክለኛ እርግብ አሁን ላይ ሁሉንም ነገር በራሷ መንገድና ማንንም ሰው ማመን እንደሌለባትና ማንም ታማኝ እንዳልሆነ በደንብ አውቃለች። ይህን በህይወቷ እያሳለፈችው ትልቁ ስህተት ነው። ተምቹን አሁን ላይ እንደ ስህተት ነው የምትቆጥረው። በስተመጨረሻም አሁን ሁሉንም ነገር ለማስተካከል የሚሞክረው ነገር ምንም አልተሳካም። ነገሮች እንደፈለግናቸው ላይሆኑ ይችላሉ። ሀና አሁን ላይ ግራ ቢገባትም ከአባቷ ግን መለየትና አባቷን አቶ መኖር በጣም ከባድ ነገር ነው። አሁን አባቷ እስከሚመጣ ድረስ ሌላው ሕክምና የአንገት የእጁን አሁን ላይ ባዩሽ ምንም ማድረግ አትችልም። ምንምም አድርጋ ማምለጥ አትችልም። በእያንዳንዱ እርምጃዋ አሁን ላይ በሁሉም ቦታ ተጠባባቂ አላት። በስተመጨረሻ ጽዮን አሁን በጣም ፍቅሯ በልቷል። ምን ማድረግ እንዳለባት ቢጠፋትም ነገር ግን አሁንም እሱ ሀሳቧ ሁሉንም ነገር ካጠፋሁት ወይም በስተመጨረሻ ሀናን ከገደልኳት የኔ ይሆናል ብላ ታስባለች። አስራ ደግሞ እኔ ሀናን በጣም ነው ማፈቅራት፣ ምንም አይነት ነገር እንድትናገሪያት ወይም እንዲከፋት በፍጹም አልፈልግም በማለት የሀና ጠበቃ ሆነ። አሁን አንተ ስለ ሀና ለማውራት ምን አነሳሳህ? ሀና ውሸታምና አጭበርባሪ ናት በማለት ሲነገራችሁ ምንድን ነው ያጭበረበረችው? አሁን ላይ ሁሉንም ነገር እኔ እነግርሃለሁ ብለው ነበር። እሱ ግን አሁን እስካልነገርሽ ይደረሳል። ሀና ዋሽታሃለች። አሁን ላይ የሰላምዬ ትክክለኛ እህቷ እንደሆነች ዋሽታሃለች። ምንም የነገረች ነገር የለም። ስለዚህ ሚስጥር ትደብቃለች ማለት ነው በማለት ነበር ያናገረችው። እውነት ነው፣ ሚስጥር በጣም አሪፍ ነው። ነገር ግን አሁን ላይ ብቻ ማውራት ለራሱ ሌላ ችግር። ወይዘሮ ሜላት የራሷ ጠባቂ ሳያስፈልጋት በነፃነት እየተንቀሳቀሰች ባዩሽን ማስፈራራት ቀጥለዋለች። አሁን ባዩሽን መግደል ሌላ ነገር አይደለም። በእያንዳንዱ ነገር ሁሉንም ነገር በእያንዳንዱ ነገር ነገሮችን በራስ መፍታት የሚባለው ነገር ሌላ ነው። ይሄ ግን ከባድ ወንጀል ውስጥ የተዘፈቁ ነው የሚመስሉት ሁለታቸውም። በስተመጨረሻ ባዩሽ አሁን ላይ ሁሉም ነገር አብቅቶላታል። ምንም ማድረግ አትችልም። አሁን በሌላ በኩል ወይዘሮ ሜላት፣ በዚህ በኩል ደግሞ የአዝራ አባት ሁሉንም መቋቋም አትችልም። ይህን ያህል ገንዘብ የምትከፍለው አሁን ላይ ልብስ ለመቀየር ሌላ ነገር ሳይሆን መሳሪያ ለመግዛት ልጆቿ እንዲዋጉ ለመላክ በጣም ያሳዝናል። አሁን ላይ ነገሮች እንዳሰብናቸው ባይሆንም ባዩሽ ከተገደለች ሁሉም ነገር ያበቃሉ እያስባለሁ። እናንተስ ምን ትላላችሁ? ለነበረኝ ቆይታ እያመሰገንኩ ላይክ፣ ሰብስክራይብ በማድረግ
ቤተሰብ ይሁኑ። አዲስ የሆናችሁ ቤተሰብ አድርጉ፣ ነባሮች ደግሞ አመሰግናለሁ በጣም።